ለምን በቲያትሪካል አርት ምንም የላትም። ትንሽ ተመራለች። ይሄን ጉዳይ እንደማያውቁት ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት፣ አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል። መንግስት ከውበት በፊት የዜጎች በልቶ ማደርን ያስቀድም ሲል ድምፃዊ ሳሚዳን ተናገረም። ወደ ኬንያ እንድገባ ከኬንያም እስከ ኡጋንዳ ነገሮችን እንዲመቻቹልኝ በዩኤን ማዕቀፍ ውስጥ እንደሆነ። ፍራይዴ በጣም ውሸታም ናቸው። የምሬ ነው የምላችሁ። ፍራይዴ በጣም ውሸታም ነው። አምስቱ ሰክቶለት ምናምን ነበር የመጣው። ሽንት ቤት ገብቶ ሰላም ሰላም ውዴ ቻናል የቤተሰቦች እንደምን አላችሁልኝ? ዛሬ እንደተለመደው እንግዲህ በወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል አሁኑን ሰብስክራይብ አድርጉና ቤተሰቡን ቪዲዮአችንን ላይክ አድርጉት። እንደምትወዱ ስለማጠራጠር ቪዲዮአችንን ላይክ አድርጋችሁ ጀምሩት፣ ደስ ይለኛል። ሀሳብ አስተያየት ካላችሁ ኮሜንት ላይ መስጠት እንዳትረሱ። ወደ ዛሬ ቪዲዮአችን እንለፍ። ከቅድስት ሥላሴና ከአርቲስት ፍሬህይወት የቀብር ስርዓት ጋር በተገናኘ ብዙ ውዝግብ ስትሰሙ ከርማችኋል። ይህ ነገር እውነት እንዳልሆነና ቤተሰቦቹም ይሄን ጉዳይ እንደማያውቁት ከቤተክርስቲያኗ ተጠየቀ የተባለውን ገንዘብ ቤተሰቧ እንዳላወቁት፣ አርቲስት ጓደኞቿ እንዳላወቁት አዲስ እንደሆነ ተናግረዋል። ያው ሙሉን ቪዲዮ ያዩታል፣ በደንብ ማብራሪያ የተሰጠበትን ማለት ነው። ቅድስት ሥላሴ ቤተክርስቲያን ምንም አይነት የገንዘብ ጥያቄ አላነሱብንም። ሙሉ ፈቃደኝነት ነው የፈቀዱት። ከዛ ግን ቀብር ስነ ስርዓቱ እዛ ሳይሆን ቀጨኔ እንዲሆን የተደረገበት በእለቱ የእሬቻ በዓል ስለነበረ እሬቻ በዓል ዋዜማ ነው። ወደዛ አካባቢ 4 ኪሎና 6 ኪሎ ማለፍ ደህንነት አንጻር ጥሩ አልነበረምና ያንን በማስመልከት የተወሰነ ሰው ነው መቅበር የሚችለው ሲባል ብዙ ሰዎች ነው ወዳጆቿ እንደምታውቀው ነው ፍርዬና። ስለዚህ ገንዘብ ተጠየቀ የተባለው ነገር አታውቁም? የለም እኛ ቤተሰቧ የሚያውቀው ነገር የለም። ደንግጠናል ስናየው። ገንዘብ ተጠየቀ የተባለው ነገር ሲሰማ በራሱ ቤተሰቧም ላይ ቁጣ አስነስቷል። የእውነት ተጠይቆ ቢሆን ኖሮ ራሱ ያንን ማድረግ ይቻል ነበር። አልተጠየቀም። እንደውም በሙሉ ፈቃደኝነት ወዲያው ነው። ከዚህ በፊት ለገቢ ማሰባሰቢያ የቤተክርስቲያኑ ገቢ ማሰባሰቢያ ላይ ፍርዬ አብራን ሰርታ ስለነበር ያንን ስንገልጽላቸው እንደውም በጣም ነው ደስተኛ የሆኑት። ያ ብቻ ሳይሆን ኦርቶዶክስ መሆኗ የቤተክርስቲያን የራሷ የንስሐ አባት ወረቀትም ስላላት ያንን ሰምተው እነሱ ፈቃደኞች ነበሩ እና ይሄ በፍጹም ከእውነት የራቀ ነገር ነው። ምናልባት የቤተሰቡ ንግግር የጓደኞቿም የአርቲስት ጓደኞቿም ንግግር ስላለ ያው እንደሰማችሁት እንግዲህ በአርቲስቷ ሞት ጉዳይ በለስላሴ ለመቀበር 500 ሺህ ብር ተጠይቃለች የሚል ቪዲዮ እየተሰራጨ ነበር። እኛም እንደዛ ከተጠየቀ አግባብ አይደለም ብለን ቪዲዮን አቅርበነው ነበረ። ያው ውሸት እንደሆነ ተነግሯል። ግን ምንም አይነት ገንዘብ አልተጠየቅንም፣ አያሳምንም። ያው እንግዲህ በገንዘብ ያስከፍላል ለዛ ለመቀበር የትኛውም ቦታ ላይ እና ገንዘብ አልተጠየቅንም ሳይሆን ያን ያክል ገንዘብ አልተጠየቅንም በሚለው ይስተካከል፣ አሪፍ ነው። የምትመለከቱት ፎቶ ዛሬ ቀኑን በሙሉ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ውሏል። እንደ ኢትዮ ታይምስ መረጃ ከሆነ ግለሰቡ የምክክር ኮሚሽኑ አባል ሲሆን በአውሮፓ ሀገር ምክክር እየተደረገ ባለበት ወቅት ከተቃዋሚዎች ጋር በተደረገ ሰጥ አገባ መሃል ነው እንግዲህ ተቃዋሚዎችን በምትመለከቱት መልኩ መሃል ጣቱን በማውጣት የተሳደበው። ይህም ከባድ ተቃውሞ ገጥሞታል። ብዙዎችም እየተቀባበሉት ይገኛል። ያው እንዳያችሁ ነው እንግዲህ ስዊድን ሀገር ለምክክር በሄዱበት ተቃውሞ ይገጥማቸዋል። በተቃውሞ መሃል ነበር ጣቱን እንደዚህ አውጥቶ ያሳየው። በጣም ያሳፍራል። እንግዲህ ለምክክር አንድ ሀገር ወክሎ የሄደ ሰው ከእንደዚህ አይነት ነገር ከሱ አይጠበቅምና በጣም አሳፋሪ ተግባር ነው። የምር ላመሰግን ፈልጋለሁ ሁሉም ኢትዮጵያውያን እውነት ከዛ ሁሉ መሯሯጥ በኋላ ረድታችሁ አንድ ሆናችሁ ወደ ኬንያ እንድገባ ከኬንያም እስከ ኡጋንዳ ነገሮችን እንዲመቻቹልኝ በዩኤን ማዕቀፍ ውስጥ እንደሆነ ብዙ ነገር ያገዛችሁኝ በገንዘብም በጊፍትም የምታግዙኝ ኢትዮጵያውያን ብሔር ሃይማኖት ሳይላችሁ አንድ ሆናችሁ ያገዛችሁኝ በሙሉ በእውነት ከልብ ላመሰግናችሁ ፈልጋለሁ። እግዚአብሔር ይስጥልኝ፣ አክብርልኝ። በእውነት መልካምና ደግደጉን ያሳያችሁ። እናም የተሻለ ስራ እንሰራለን ብዬ አስባለሁ። አንድ ያርገን፣ ካለንበት የመከፋፈል የመበታተን ዘመን ወደ አንድነት ያምጣን። በእውነት ምስጋና ልዩ ነው። ተባረኩልኝ፣ ክበሩልኝ፣ ሰላማችሁ ይብዛ። አሜን። ሰላም ቆዩልኝ። ያው እንግዲህ ስለ ፍቅር ሲዝም በተደጋጋሚ ቪዲዮ ስሰራ ነበረ። እኔ እንዴት እስካሁን ራሱ ሊያዝ እንዳልቻለ እያልኩኝ እንትን ስል ነበር። እሱ ለካ ኬንያ ገብቶ ነው። ኬንያ ገብቶ ህዝቡን ተነሱ ይላል፣ ህዝቡን ሊያስጨርስ። አንተ እግሬ አውጪኝ ብለውት ሰውን ተነሱ እያልክ ትሰብካለህ። ባይዘው ሰው ሲጠብቁ እኮ ማለት ነው ካፌ ገብታችሁ ወሃዛችሁ ምናምን መጠበቅ ትችላላችሁ። እናንተም ተረጋግታችሁ እንዴ ምንድነው የሞሉ ሱቅ እንዳለ ዋጋ መጠየቅ
እንዴ እኔ ሆነ ይመጡና ልብስ ይሁን ቦርሳ ይሁን ምን ይሁን የሚፈልጉትን ሁላ ልብስ ከቀሚስ ከሱሪ ከሸሚዝ እስከ ቁምጣ ድረስ አስወርደውኝ እያንዳንዱን ነገር ለክተው ከዛ ስልክ ያነሱና እዛው ካነኝ እኮ ምን ብዬ ቃያይ ዝም ብዬ የምን ዝም ብዬ እንዴ ይደክመናል እኮ አውጥቶ ለክተው ተው እውነት በጣም ሼም ነው እንዴ ውሃም ይሁን አዛችሁ ቁጭ በሉ ይደብራል ወይ ወንበር ስጪኝ በሉኝ ቁጭ አብረን እንጠብቃለን የምር ግን ኖቲስ ያልተደረገ ነገር ነው የምር ነው በቃ ሰው የሚጠብቁ ሰዎች አንዳንድ ሰው አለ በቃ ይሄንን ይልና አማርጦ ስልክ ሲደወልለት ይሄዳል እንዴ ነውር ነው እንዴ ያ ሰው እኮ ይደክመዋል እኮ እንዴ ካፌ መቀመጥ ትችላላችሁ ገንዘብ ከሌላችሁ አንድ ቦታ ቆማችሁ ሆነ ቁጭ ብላችሁ መጠበቅ ትችላላችሁ ገንዘብ የማያስከፍል ስንት ቦታ አለ ሰው ለምን ታደክማላችሁ የምር ትክክለኛ ነገር ነው ነገር አቆም ብዬሽ እንዳትቀጭኝ ብዬሻለሁ ነገር ሻላት ይሄ ነገር እንዳትወስጂዋለሽ ሴቶችዬ እንደዚህ ዳቦ ማብካትና ቂጣ መጋገር ሲያምራችሁ በእኛ ኃይል ቶሎ አይቦካማ በስመንባሮች ሲያቦኩ ጉብዝን በተለይ ነፍታውት ከሆነ ቆንጆ ቂጣና ይሄን ነገር አቆም ብዬሽ ሰሞኑን እንግዲህ ከካፕሎች ቪዲዮ ጋር በተገናኘ በጣም ብዙ ነገሮች እየተነሱ ይገኛሉ እንግዲህ ቫይራል ለመሆን እያሉ የሚሰሩት ነገር በጣም አሳፋሪ ነገር ነውና እንደዚህ አይነትም ቪዲዮ ባል ሚስትን ሲመታ ምናን እንዴት ነው ወንዱ ልጅ ራሱ እንደዚህ አይነት ነገር ሲያደርግ መታየት የሚፈልገው ሲጀመር ማድረግ የለበትም ሲቀጥል ደግሞ ያው ሰው ሊጣላ ይችላል ምንም ሊል ይችላል እሷም ተምተው እሱም ይምታት እንዴት ነው እንደዚህ አይነት ነገር ሶሻል ሚዲያ ላይ ምን ለማስተማር ነው የምትለቁት እንግዲህ ከሰሞኑ ሶሻል ሚዲያ ላይ መነጋገር የነበሩት በካፕሎች ጉዳይ ሁላችንም እናውቃቸዋለን እንግዲህ ዳቦ ምግብ ቀንሺ ወተሽ ስሪ ምናን ገና ራስ የነበረችን ሚስቱን ሲላት የነበረ እስቲ ስለነሱ ይወጣ አንድ ቪዲዮ አለ እሱን ነው ሰላም ዳግማዊት ትባላለች ዳግማዊት ፍሬው ትባላለች እንግዲህ ባለረ ዳጊሻው አይደለች እና በጣም ለምን በቲያትሪካል አርት ምንም የላትም ትንሽ ተመራለች ነው ጨርሻለሁ ምን ልጨርሽ ግዴታ በጊዜ መሆን አለበት በጊዜ አንድ ጨርሳለች ብለን ያዝላት ይመቻት ያው እንግዲህ እንደሰማችሁ ልጅቷ በቲያትሪካል አርት እንደተመረቀች ነው የተናገረችው እና ብዙ ሰው ይሄን ከሰማ በኋላ የሰሩት ነገር ፕራንክ ነው እያለ ይገኛል እናንተ ምን አሳባላችሁ እስቲ ሐሳባችሁን ኮሜንት ላይ ንገሩኝ ባለቤትህ ምን ሆና ነው ትናንትና ፕራንክ ስንሰራ ትንሽ ነገር ገጥሟት ነው ከሚስት ጋር ፕራንክ ፖስታችን ምን ያህል እይታን እንዳገኘ አልገባሽም ሚስትህን በጋለ ብረት እየጠበሱ የመቅረጽ ሞራል ነበረህ ማለት ነው ዛሬም ልንቀርጽ ነው እየገደልካት ነው በትናንትናው ቪዲዮ አብዛኛው ኮሜንት ኔጌቲቭ ነው ይቅርታ ብለን ለምፖስት ነው ቆይ ይቅርታ ከምትል ያፖስታችሁትን ለምን አታጠፉትም ቫይራል እኮ ነው በጣም ብዙ ቪው አለው ክብርህን እንደመበተን መዘብዘቡ ቀላል አይደለም ልጅህም ያድጋል ይሄ ቪዲዮም ለዘላለም ይኖራል እናቱ በሁለት ዳቦ ፕራንክ መደረጓን እንደ ትንሽ ነገር አትየው ቀላል ነገር እኮ ነው ብርጭቆውን አሳው አይከብድም ቀላል ነው አሁን አይደለም ይሄን ብርጭቆ ለአንድ ሰዓት ብትይዘው ክብደቱ ይታወቃል ለሁለት ለሶስት ሰዓት ብትይዘው ደግሞ ያደነዝዝሃል ቀኑን ሙሉ ብትይዘው ደግሞ ብርጭቆውን እስከ መጣል የሚደርስ ነው የሚሰማሃል ብርጭቆ ከብዶ ሳይሆን ከጊዜው ብዛት ነው ትንሽ የምንላቸውም ነገሮች ሲቆዩ ይከብዳሉ እንዳያችሁ ነው እንግዲህ ቪዲዮ በጣም ጥሩ ነው አስተማሪ ነው ግን አንዳንዴ በቃ እናንተ ራሱ ሶሻል ሚዲያውን ትሬንድ ታደርጉታላችሁ በቃ ገባችሁ ሶሻል ሚዲያ ላይ መነጋገር የሆኑ ካፕሎችን ተጠቅማችሁ እናንተ ራሱ ያ ነገር ትሬንድ ስለሆነ ትሬንድ ለመሆን ማለት ነው ይቅርታ ጠይቁ በቃ እነሱን የሚነካ ነገር ከዛ በኋላ መስራት ምን ያስፈልጋል በቃ ይቅርታ ጠይቁ አሉ እሱ ይቅርታ ጠይቋል እና ነገር ከዛ በኋላ እንደዚህ ወጥቶ እንደዚህ አይነት ነገሮችን መስራት አስፈላጊ አይደለም በሌላ መልኩ መስራት ትችላላችሁ እያንዳንዱ ነገር የነሱን ኮፒ አድርጋችሁ ህዝቡን ለማስተማር በእነሱ አይደለም ታስተምሩ ሌላ ነገር ሰርታችሁ ማስተማር ትችላላችሁ በቃ እነሱ አንዴ ይቅርታ ጠይቁ አሉ መንግስት ከውበት በፊት የዜጎች በልቶ ማደርን ያስቀድም ሲል ድምፃዊ ሳሚዳን ተናገረ። አርቲስቱ በማህበራዊ ገጹ መንግስታችን ብለው የኢኮኖሚ ጉዳይ በጠየቀበት ፖስቱም ቢዴና ይቅደም ውበት ይከተል ሲል ጥያቄ አቅርቧል። በዚህ ጋር ተያይዞ ታዲያ መንግስት ከዚህ ጉዳይ አስመልክቶ ምላሽ የሚሰጥ ከሆነ ምላሹን ይዘን የምንመለስ ይሆናል። ኦፊሻሊ ለመንግስት ያለውን ጥያቄ በዚህ መልኩ ገልጿል። ይሄ ትክክለኛ አጠያየቅ ነው። የኔም ሀሳብ ነው። ከውበት የሰው ልጅ ወዱ የሚሞላው ነገር መሰረታዊ ነገሮች ያስፈልጉታል ብዬ አስባለሁ። እሱ ቢቀድም ነገሮች ኢኮኖሚ ስራ መፍጠር ላይ ምናምን መንግስት ቢያተኩር የኔም ሀሳብ ነው። ጥሩ ነው። እንደ ፍቅር ሲዝም ግን ራሱ ተደብቆ ውጡ ማለት አግባብ አይደለም። እንደዚህ መብትን መጠየቅ ይቻላል። ፍራይዴ በጣም ውሸታም ናቸው። የምሬ ነው የምላችሁ። ፍራይዴ በጣም ውሸታም። አምስቱ አንድ እናት አንድ አባት የወለደቻቸው ነው የሚመስሉት። ውሸታቸው
ምሬ ነው ቆሞ ይሄዳል ውሸታችሁ። ጌታን ፍራይዴ በጣም ውሸታም ናችሁ። በቃ የምድራችን ውሸታም እንዴ። እኔ ላውራ እንዴ የሄኒ ሚስት ያረገዘችውን ሚስቱ አርገዛበታለች። በፖስት ፒል አስወጭ ብሏታል። እኔ እንደዚህ አይነት ነገር አላወራም ሚዲያ ላይ ብዬ። ያው እንግዲህ ጆሲና ፍራይዴ እንግዲህ ላይቭ ላይ ጓደኛ እንደሆኑ ምናምን ነበር የምናውቀው። ግን ሰው ሲጣላ በቃ እንደዚህ ሆነ ማለት ነው የሚኮነው። በቃ በጥሩ ጊዜ የተወራ ነገር ሚስጥር ምናምን መጥቶ መዘርገፍ ምናምን ነገር እኔ ሚዲያ ላይ አላወራ ብዬ ነው። ካወሩ በኋላ አላወራ ብዬ ነው አለ እንዴ። እነሱ ደግሞ ስለ ጆሲ ያሉት እነሱ ጆሲ በጣም ከፍተኛ ሁላ በመድኃኒት ነው የመጣው። እዚህ ላይ የሚደረገው አላ እዚህ ላይ እንደ ነበር የሚባለው ካኑላ እንደ ካኑላ እሱ ተሰክቶለት ምናምን ነበር የመጣው። ሽንት ቤት ገብቶ አቤት እሱ ጋር ይወራል። እሱ እንዴት የፈለገ በሽታ እንደሆነ በሽታ ነው። አይ ነው በሽታ መደበቅ የለበትም። በቃ አይወራም እኮ ነው አይወራም እንዴ። ሽታውን እንዴት ነው ይሄ ተዛለ ክትፎ ይሁን ምን ይሁን አላውቅም። አንዛርጦታል በቃ ናሆም አበድ እንዴት ናሆም ደንግጦ ፊቱ በቃ ያደቦ የለ በቃ በዛ የሆነ እንደዚህ እንደ ስፕሬይ ነገር አለ። እሱ መጥቶ እንዳለ መስኮቱ ምናምን ተከፋፍቶ እሷ እየመጣች ነው ኦሬዲ ልጅቷ ኤፍሬሽ ቢሉ ጀምሮ ከዛ እንዴት ይውጣ ተባለ ያሽታ ጠፋ በግድ ከዛ እና ዩቲ ምናምን መጡ ምናምን ዩቲ ራሱ ስገባ እኮ በጣም ከብሏት ነበር። ሽታ የሆነ ነገር ሞቷል ብላ አይ ጆሲ ምን ሆኖ ነው ጆሲ አይ ተቅማጥ ምናምን እንደዚህ ሽንት ቤት ተጠቅሞ አሜባ ሰው ተጠቂ ሲሆን ደግሞ በጣም ከባድ ታቃዳችሁ። ያው እንደሰማችሁት እንግዲህ አንድ ማገናዘብ ከሚችል ሰው የማይጠበቅ አይነት ነገር ነው የሚናገሩት። እነሱም የሚናገሩት ሶሻል ሚዲያ ላይ እንግዲህ እርስ በርስ ፊት ለፊት ቆማችሁ ማተነጋገሩት ንግግር ነው ሶሻል ሚዲያ ላይ እንደዚህ የሚያወሩት ማለት ነው። በጣም ነው የሚያስጠላው። እንግዲህ እኔ ወንድ ልጅ እንደዚህ ሲያደርግ አላውቅም ነበረ በፊት። በቃ ከተጣላችሁ ነው በቃ መተውተው ነው። ምንድነው ወጣችሁ አንተ ስለነሱ እነሱ ስለአንተ ምናምን ከወንድ ልጅ አይጠበቅም። በጣም ያስጠላባችሁ እና ምንድነው ብዬ አሰብኩ። ማንም ሰው ኖት ሰላረጋትም እና ምን ሆና ነው ብዬ በጣም ሳስብ ነበረ ዛሬ ነው ያየኋት። ቪዲዮውን ሳየው በቃ አፏን አትከፍተውም። በቃ እንደዚህ አትስቅም። ኢቨን ስትሰራ ቪዲዮ ምናምን ዝም ምን ያለችው በቃ ዝም። ሁሉም ቪዲዮ ላይ ጸጥ። ምን ሆና ነው ጋይስ? ለምንድነው ሰው ዝም ያለው? ለምንድን እንደዛ ስትሆን ዝም ያላት ሰው? ያው እንግዲህ ሳሮን አየልኝ በጣም የተለያዩ ቪዲዮቿ ላይና ፎቶቿ ላይ አፋን ከፍታ ምናምን ከቅርብ ጊዜ ጀምሮ እየለቀቀች ያለምና በዛ ምክንያት ነው። ምን ሆና ነው? እስቲ ሌላ ቪዲዮ አለ፣ እሱን አይተን እንመለስ። አዳምጡኝ። ስለ ሳሮን ስናወራ በማርያም ሳሮንዬ ውዴ፣ እኔና አንቺ ሰላምተኛ ነን። ጥሩ ሰው ነሽ፣ ጥሩ ሰው ነኝ። ታውቂያለሽ ልቤን። እኔ በክፋት እንዳታስቢብኝ። እኔ አሽሙረኛ አይደለሁም፣ ፊት ለፊት ነው የምናገረው። እንደማንም አላወራም እንደነ ዩቲዩበሮቹ። እኔ በግልጽ ልንገርሽ ውዴ፣ ይሄ ማህበረሰብ ምንም አባቱ አያመጣም። ሳቂ ውዴ፣ ሳቂ። እኔ ተመልከችኝ። ስንት ጥረት አድርጌ ወገቤን አንቀጥቅጬ ከስቼ ሰርጀሪ ይሉኛል ይበሉኝ። ጨጓራቸውን ቅጥ ዘነጥ ማልወደው ልጅ ራሱ ቴንኪው ጣል እያደረጋችሁ ዝንጥ እያልኩኝ ውዴ አይተሽኛል አይደል? ፎቶ ማን እኔ አሁን ፎቶ ነኝ አይጂ ላይ በየጊዜው መፖስተው ዝንጥ እያልኩኝ የትም ቦታ ይሁን ማሪ፣ የትስ ቦታ ቢሆን ግንብ ካገኘው ግንብ ላይ፣ ሽንት ቤት ላይ፣ ጎረቤት ላይ፣ ሆቴል ላይ ጫካ ውስጥ እየተሯሯጥኩ ፎቶን ቀጭ ላይክ ጭንቅላታቸውን ነው መቆጣጠር ያለብሽ። ይሄ ምክር ለሳሮን ነው። ሰርጀሪ ስላሉ እኔ አልቀረውም ውዴ፣ አልቀረውም። ሰርጀሪ ብለውኝ አልቀረውም። እውነቴን እኮ ነው። ቀጮ አልቀረውም። ጭራሽ ሆዴን ሁሉ እያሳየው፣ ጭራሽ ቂጤን እየጣልኩ፣ ጭራሽ ፈንደድ እያልኩ እየባሰብኝ መጣ። ገባሽ? አንቺም ማለት ያለብሽ ይሰባበር ጥርስ እኮ ነው። እኛ ስንት ቦታ ላይ ሱቅ ላይ ተልከን አገር ቤት ስንት ምቀኛ ጎረቤት አለን። መሰናክል ብሎ ትልቅ ድንጋይ ያስቀምጥብሻል። በኩለ ሌሊት ትልቅ ድንጋይ ከእንቅልፍሽ ባነሽ ዳቦ ልገዢ ስትይ ሁለት ጥርስሽን አጥተሽ ትመለሻለሽ። ምንም ማለት አይደለም ውዴ። ምን እኔን መኝኝ ሳሮንዬ፣ ምንም ማለት አይደለም። ይሰበር። ለምን አይሸረፍም? ምን አባት ለምን ምላስሽ ላይ ጥርስሽን ሁሉ እያልሽ አትመጭም? ለማን አባቱ ብለሽ ነው የማትስቂው? ሳሮን ማርያምን
ይሁን እንዴ ልጅቱን እኮ በእድሜ ለእናንተም እንዴ ማርያምን አሁን ሳሩን ያችን የመሰለ ልጅ ፈገግታዋን እንኳን ሳጣችኋት ላይቭ ላይ ነው። እኔ አይጣያታለሁ ምን አስዋሸኝ ጨብዬ ላይቫን ነው የምከታተለው። እመቤቴ የድሮዋ ሳሩን ናት ማለት ጀመርኩ። እንደዚህ መብቷ ነው ግን በነገራችን ላይ ወደ መብቱ መጣለሁ። ለምን ሳሩን የታባቱ እኔ ቆንጆ ጥርስ ያለኝ መሰል ድርብርብ ነው ጥርሴ። ለማን አባቱ ብዬ ጌምሽን ተጫወቹ ውዴ፣ እኛ አለን። እኔ አለሁልሽ እህትሽ። ከዚህ የሰጡኝን ልቅምቅም አድርጌ ግማሹን አካፍላለሁ። ይመጣሉ ሌሎቹ ሰበጥር ገጠም ውዴ ገጠም። ሳሮን የማርያምን ጌም ተጫወች፣ በሳምንት 3 ጌም ተጫወች። ያችን ጥራ ገጠም ከድድሽ እስከ ማንጋ ጨላሽ ገጠም አድርጊ ውዴ። ለማን አባቱ ብለሽ ያው እንደሰማችሁት እንግዲህ ሳሮን አየልኝ ጥርሷ እንግዲህ አደጋ ደርሶበት ነው። ቱርክን ያለችው ያን ያክል የሚያሳስብ ነገር አይደለም። በሕክምና እንግዲህ ቱርኮች ይታወቃሉና ማሰራትም ትችላለች። እስከምታሰራ ደግሞ ያው ሊደብራት ይችላል። አለማሳየትም መብቷ ነው። ግን ደግሞ ምንም ማለት አይደለም። ያን ያክል ሼም የሚያስስ ነገር ነው ብዬ አላስብም። ለማንኛውም ውዴ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር ጨብጣችሁባቸው አልጠራጠርም። ቪዲዮ እስካሁን ሳይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ቪዲዮችንም ላይክ ማድረግ እንዳትረሱ። ሀሳብ አስተያየቶቻችሁንም ኮሜንት ላይ ጻፉልኝ። በቀጣይም በተለያዩ ቪዲዮ ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ ባይ